የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያአቢ እንደዚህም ብሎ በቃ ይህ ቅጥህም አይባል እንደዚህ ያለ ሰው ይወለድና በድብቅ ያደርጋል፣ በስውር ያድጋል። ሰይጣን ይዋሃደዋል። ከዚያ በኋላ ማስተማር ይጀምራል። እሱ ምን አለው? 10 ቀንድ 7 ራስ አለ። ዘአሰርቱ አቅርንቲሁ ወሰባቱ አርእስቲሁ ወውእቱ አርዌ ይመስል ነምረ። ያ ሐሳዊ መሲህ ነብር ይመስላል ይላል። ነምር ይመስላል። ወአፍሁ ከመድብ፣ አፉ ደግሞ እንደ ድብ ነው። ወእገሪሁ ከመ አንበሳ፣ እግሮቹ ደግሞ እንደ አንበሳ ያሉ ናቸው ይላል። ማን? ሐሳዊ መሲህ። የሐሳዊ መሲህ ከዛ ምልክት ያደርጋል። ከራሱ ላይ ወውስተ አርእስቲሁ ጽሑፍ ጽርፈት ይላል። በራሱ ላይ ስድብ ተጽፎበታል ይላል። እኔ አምላክ ነኝ የሚለው ነው። እኔ አምላክ ነኝ የሚል ጽሑፍ ያርፍበታል። ከዚያ በኋላ ሰውን ሁሉ እያስተማረ እኔ ክርስቶስ ነኝ ይላል። ያስተምራል። ተአምራትን በሙሉ ያደርጋል። ፀሐይን ሳይዝ የያዘ መስሎ ይመጣል። በእጁ ጨረቃን ሳይዝ የያዘ መስሎ ይመጣል። ሁሉንም ታምራት ያደርጋል። ምን እስከሚባል ድረስ ነው የሚያመጣው? ክርስቶስ ካደረጋቸው ታምራትማ የዚህ ሰውዬ አይሻልም ወይ እስከሚባል ድረስ የሚያደርስ እንዲህ አይነት ታምራትን ያደርጋል። ለሚያምኑበት ምልክት ይሰጣቸዋል። ምልክቱም 666 ይሄ መከረኛ ቁጥር 666 ይባላል። ይሄንን 666 የሚባል ጽሑፍ ይጽፍበታል። ይሄ የአውሬው ቁጥር ነው፣ ቁጥሩም የሰው ቁጥር ነው ይላል ራዕየ ዮሐንስ። ሁልቆ ሰብኡቱ የሰው ቁጥር ነው። ቁጥሩ 666 የሚለው የሰው ቁጥር ነው ይላል ዮሐንስ በራእዩ። ስለዚህ 666 ቁጥር አለው። ያንን ቁጥር ለሚያምኑበት ምልክት አድርገው በግንባራቸውና በቀኝ እጃቸው ላይ ይጽፉታል። ያንን የያዙ መገበያየት ይችላሉ። ያንን ያልያዙ ሰዎች ግን መገበያየት አይችሉም። ስለዚህ ምን ያደርጋል? ያስጨንቃቸዋል። በትምህርት በምን እንደሚያስጨንቅ ልብ በሉ። በትምህርት ያስጨንቃል። በታምራት ልብ ይሰልባል። ከዛስ ደግሞ ምን ያደርጋል? ደግሞ በኑሮ ያስጨንቃል። መኖር እንዲያቅተው ማለት ነው። ሰው መኖር እንዲያቅተው ያደርግ፣ በኑሮ ይመጣበታል። መጨረሻ ላይ ምን ያደርገዋል? ደግሞ ይገላቸዋል። እምቢ ያሉት እንደዚህ አድርጎ በቤተ መቅደስ ላይ በሙሉ የእሱን ስዕል ያቆምበታል። ለእሱ እንዲሰገድለት ያደርጋል። ግፍን ሁሉ ያደርጋል። አውሬ ይመስላል የተባለው ይሄ ምንድን ነው የሚባለው? እንደ ነብር ይመስላል የተባለው ነብር ፍጥነት፣ ንፉግነት እና ጭካኔ ያለው ነብር ቶሎ ብሎ ምንድን ነው የሚያንቅ? አንገት አይደለም። የቤተ ክርስቲያን አንገቷ ምንድን ነው? ሃይማኖት ነው። ስለዚህ ሃይማኖቷን ያንቃታል ማለት ነው። ነብር ፈጣን ነው። ሐሳዊ መሲህም ፈጥኖ ያሳስታል። ምሕረት አያደርግም፣ ይገላቸዋል። እንደ ድብ ይቅርታ ለውጫዋለሁ። አፉ ከማንበሳ እገሪሁ ከመድብ ነው። እግሮቹ እንደ ጅብ ናቸው፣ እንደ ድብ ናቸው ማለት ያ እግሩ ብርቱ ነው። አጭር ነው ግን ብርቱ ነው። ሐሳዊ መሲህ የግዛቱ ዘመን አጭር ነው ግን ብርቱ ነው። በቤተ ክርስቲያን ላይ ሙሉ አቅሙን ይዞ ይዋጋታል። መከራ እንደዚያ ዘመን የሚጸናበት የለም። ከዚያስ ምን ያደርጋል? እንደ አንበሳ፣ አፉ እንደ አንበሳ ነው ማለት አንበሳ ሲያገሳ አራዊት እንዲደነግጡ የሚያሸብር አዋጅ ያውጃል ማለት ነው።
ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይለቅና ያንተ ጣፋጭ ይቀጥል። ጠብቃለሁ በሉት፣ ጠብቃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቀው። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቅ ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖሩ። የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሽቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰውን ቤተ መቅደስ 1900 ዓመት በፊት የፈረሰውን ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏቸዋል። ዳግም ምጽአት ማለት ምን ማለት ነው የሚለውን አንዱ መልእክቱ ይሄ ነው። ክርስቲያኖች ቀዳማዊ ምጽአት መሲሁ መጥቷል፣ ከዚህ በፊት መጥቷል፣ በዚህ ምድር ተመላልሷል፣ አስተምሯል። ጸዋቶ መከራ በሰው ልጅ አይምሮ ሊመረመር የማይችል መከራ ተቀብሎ ስለ ሁላችን መስዋዕት ሆኖ በመስቀል ላይ ተሰቅሏል፣ ሞቷል። በተቀበረ በሶስተኛው ቀን በራሱ ኃይል በተዘጋ መቃብር ተነስቷል፣ ወደ ሰማይ አርጓል። ከዚህ በኋላ መላእክት እንዳሉት ዳግመኛ ይመጣል ብለን እንጠብቀዋለን እንጂ የመጣው ሩቅ ብእሲ ነው ከዚህ በኋላ ነው የሚመጣ የሚለው የሐሳዊ ምጽአት ስብከት ስለሆነ ቤተክርስቲያን አትቀበለው። የመጀመሪያው ዋናው መልእክት ይሄ ነው። ክርስቲያኖች ሳንነቃነቅ ማመን ያለብን ቤተ መቅደሱም አይሰራም። አሁን የአዲስ ኪዳን ቤተክርስቲያን ተሰርታለች፣ በዓለሙ ታንጻለች፣ ይሄው ተስፋፍታ ትኖራለች። እርሱ ራሱ ለሳምራዊቷ እንደተናገረው ያ በስጋ በደም ያለው መስዋዕት ተሽሯል፣ ከዚህ በኋላ በእውነትና በመንፈስ ያመልኩልኛል ብለዋል። በእውነትና መንፈስ ራሱን ሊቀ ካህናት ራሱን መስዋዕት ተቀባይ አድርገን እየቀደስ እናክብረዋለን እንጂ በላም በበግ በፍየል ደም ወደ መቅደስ መግባት ቀርቷል፣ ተሽሯል፣ ዳግመኛም አይሆንም። በዚህ እምነት ጸንተን እንድንኖር አምላካችን እግዚአብሔር ይርዳል።